ጤና ይስጥልን የአዲስ መረጃ ዩቲዩብ ቻናል ቤተሰቦች እንደምንቆያችሁ ለዛሬ ያዝናቸውን ሰበር መረጃዎች እነሆ። ዶክተር ደብረጽዮን ገብረ ሚካኤል መፈንቅለ መንግስት በማድረግ ዛሬ በይፋ ወደ ፕሬዝዳንት ጽህፈት ቤት ገብተዋል ተብሏል። በስፋት የምታደምጡት ይሆናል። ለቴዲ አፍሮ ኢትዮሪካ ሙዚቃ አልበም ግራፊክሱን የሰራው ወጣት ዳዊት ሰለሞን መታሰሩ ተሰምቷል። በስፋት ሰሙታላችሁ። አሜሪካ የኤርትራ ማዕቀብ ለማንሳት አጤነች። አድማጭ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ታደምጣላችሁ። መልካም ቆይታ ይሆንላችሁ። ዶክተር ደብረጽዮን ገብረ ሚካኤል መፈንቅለ መንግስት በማድረግ ዛሬ በይፋ ወደ ፕሬዝዳንት ጽህፈት ቤት ገብተዋል። ዶክተር ደብረጽዮን የካቢኔ አባላትን የጠሩ ሲሆን በግልበጣ ስለመጣው አዲስ አስተዳደር ማብራሪያ ለመስጠትና ወቅታዊ ሁኔታዎችን አስመልክቶ ለመወያየት ጥሪ አቅርበዋል። በፕሪቶሪያው ስምምነት መሰረት ክልሉን በጊዜያዊነት አስተዳዳሪነት ሲመሩ የነበሩትና በቅርብ ጊዜ ስልጣናቸው ለአንድ ተጨማሪ ዓመት የተራዘመላቸው የጄኔራል ታደሰ ወረደ የቀጣይ ዕጣ ፈንታ ምን ሊሆን ይችላል የሚለውንም የሚጠበቅ ነው። በመንግስት በኩል ምንም አይባል እንጂ የሰሜን ምዕራብ እዝ ግን ሊሰነዘር የሚችል ማንኛውም ጥቃት መከላከል በሚያስችል ደረጃ ላይ መሆናቸውን የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ በኩል አረጋግጧል። ጄኔራል አበባው በሰሜን ምዕራብ እዝ የግዳጅ ቀጠና ተገኝተው እንዳሉት እዙ ከታሪካዊ ጠላቶቻችን የሚሆን ከባንዳዎች ሊሰነዘር የሚችል ጥቃትን መመከት በሚያስችል የዝግጁነት ደረጃ ላይ ይገኛል ማለታቸውን ትላንት መዘገባችን ይታወሳል። ለቴዲ አፍሮ ኢትዮሪካ የሙዚቃ አልበም ግራፊክሱን የሰራው ወጣት ዳዊት ሰለሞን መታሰሩ ተሰማ። ለአርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ኢትዮሪካ ለተሰኘው አዲስ የሙዚቃ አልበም ግራፊክሱን የሰራው ዳዊት ሰለሞን መሆኑን ዶቼ ቬለ ያገኘው መረጃ ያመለክታል። ከቴዲ አፍሮ ጋር ቅርብ የሥራ ግንኙነት ያላቸው የመረጃ ምንጭ ለዶቼ ቬለ እንደገለጹት የአርቲስት ቴዎድሮስ ካሳሁን ኢትዮሪካ የተሰኘ የሙዚቃ አልበም መውጣቱን ተከትሎ ዳዊትን ጨምሮ የታሰሩ ለአርቲስቱ ቅርበት ያላቸው ሰዎች ቁጥር 8 ደርሷል ብሏል። ዳዊት ጓደኞቹ ጋር በሄደበት አጋጣሚ መያዙን የገለጹልን ስማቸው እንዳይገለጽ የፈለጉት የመረጃ ምንጮች ብሎ ዶቼ ቬለ አማርኛ እንደዘገበው እሱ ከመያዙ በፊት ቤቱ በፖሊስ መፈተሹንም ተናግረዋል። ዳዊት ከግራፊክስ ሙያው ጋር በተያያዘ በዩቲዩብ የሚጫኑ ሙዚቃዎችን ከነግጥማቸው አጣጥሞ በማዘጋጀት ለሌሎች አርቲስቶችም እንደሚሰራም ለመረዳት ተችሏል። የመረጃ ምንጩ እስካሁን አርቲስት ቴዎድሮስ ላይ የደረሰ ነገር እንደሌለ ማክለው ገልጸዋል። ይህ በእንዲህ እንዳለም ከታሰረ 13ኛ ቀኑን የያዘው የቴዲ አፍሮ የቅርብ ጓደኛ አቶ ዮሴፍ ያሲን የጤና ሁኔታ እንደሚያሳስባቸው ቤተሰቦቹ ለመረጃ ምንጩ ገልጸዋል። እስካሁንም ከአቶ ዮሴፍና ከወይዘሮ ማህሌት ውጭ ከታሰሩት ፍርድ ቤት የቀረበ እንደሌለም ዶቼ ቬለ ለመረዳት ችሏል። ዶቼ ቬለ ተጨማሪ ማብራሪያ ለማግኘት የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ጋር ደውሎ በስልክ አግኝቷቸው ነበር። ስለ ዳዊት ሰሎሞን እስር በተመለከተ ለጠየቃቸው ጥያቄም መምሸቱን በመግለጽ አሁን ከስብሰባ መውጣቴ ነው፣ ገና አጣርቼ ነው የምናገረው ብለዋል። በአጠቃላይ ታሳሪዎች 8 ደርሰዋል ስለመባሉና ስለ አቶ ዮሴፍ ያሲን የጤና ሁኔታም ተጠይቀው የፍርድ ቤት ጉዳይ ቀርቦ ከሆነ የፍርድ ቤት ጉዳይ አናነሳም፣ ፖሊስ ጋር የታሰረ ሰው ከሆነ አጣራለሁ፣ አሁን ነው የምንሰማው፣ መረጃ የለኝም ብለዋል። መረጃውን ማግኘት የሚችሉትም ነገ እንደሆነ አክለው ተናግረዋል። በነገው ዕለትም ተጨማሪ መረጃ ካለን ለማቅረብ እንሞክራለን። አሜሪካ የኤርትራ ማዕቀብ ለማንሳት አጤነች። ሮይተርስ የዜና ወኪል አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸው ማዕቀቦች ልታነሳ መሆኗን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድ ስለማሳየቱ ዘግቧል። አሜሪካ የቆየ የኤርትራ ማዕቀቦችን ለማንሳት ማጤን ለሀገሪቱ ይዞላት የሚመጣው በረከትና በዚህ ውስጥ የኢትዮጵያ ጣፋንታ ላይ ምን ያስከትል ይሆን የሚለውን መጠየቅ ግድ ይላል። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸው ማዕቀቦች ልታነሳ መሆኗን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድ ስለማሳየቱ ሮይተርስ የዜና ወኪል ዘግቧል። የአሜሪካ የቆየው የኤርትራ ማዕቀቦች ማንሳት ለሀገሪቱ ይዞላት የሚመጣው በረከትና በዚህ ውስጥ የኢትዮጵያ ጣፋንታ ላይ ምን ሊያስከትል ይሆን ለሚለው ጥያቄ ተንታኞች በተለያዩ መንገዶች ተነትኑታል። እንደ ሮይተርስ የዜና ወኪል ዘገባ አሜሪካ ኤርትራ ላይ ከዚህ በፊት የጣለቻቸው ማዕቀቦች አሁን ለማንሳት ስለማጤኗ የአሜሪካ መንግስት የውስጥ ሰነዶች አሳይተዋል። ዋሽንግተን ከአስመራ ጋር ያላትን ግንኙነት ለማሻሻል ውጥን የያዘችው ጎረቤት ሀገር ኢትዮጵያ
ከኤርትራ ጋር ወደ ጦርነት ትገባ ይሆን በሚል የዓለም አቀፉ ማህበረሰብ ሁኔታውን በስጋት በሚመለከትበት በአሁኑ ወቅት ነው። ከዓመታት በላይ ለሚሆን ጊዜ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ግንኙነታቸው ተሻሽሎ ቢቆይም የሰሜን ኢትዮጵያውያን ጦርነት የቋጨው የፕሪቶሪያ ዘላቂ የሰላም ስምምነት ከተፈረመ በኋላ ግን በአገራቱ መካከል የነበረው ወዳጅነት ተቀዛቅዞ ጠቅላይ ሚኒስትር አብይ አህመድ በይፋ የባህር በር የማግኘት ፍላጎት መናገር ከጀመሩ በኋላ ወደ ውጥረት ተሸጋግሯል። እንደ ተንታኞች ገለጻ ግን አሁን አሜሪካ ኤርትራ ጋር ለመቀራረብ የጀመረችው መንገድ ቢያንስ በምስራቅ አፍሪካ ላይ ያንዣበበውን የጦርነት ደመና ይገታል። አስተያየታቸውን ለዶቼ ቬለ የሰጡ የአፍሪካ ቀንድ ፖለቲካን በቅርበት ተከታትለው ትንተና የሚሰጡት አብዱራህማን ሰይድ አዲሱ የአሜሪካ መንግስት ውጥን ለቀጠናው ሰላም በጎ ነገር ይዞ ሊመጣ ቢችልም ለኢትዮጵያ ግን መዘዝ የሚሆንበት እድልም እንዳለው ተገልጸዋል። አሜሪካ የኤርትራ ማዕቀቦችን የማንሳት ውጥኗ ገቢራዊ ከሆነ በኢትዮጵያ በኩል ሲደረግ የነበረውን የባህር በር ጥያቄ ሊገተው ይችላል። ይህም ኢትዮጵያና እንደ ኤምሬትስ ያሉ ሌሎች የአሜሪካ ተባባሪ ሀገራት ከአሜሪካ ፍላጎት ጋር ሊጋጩ ስለማይችሉ ነው በማለት ነገር ግን የአሜሪካ ወደ ቀጠናው መምጣት ኢትዮጵያና ኤርትራ መካከል ሊነሳ የሚችለውን ጦርነት በማስቀረት አዎንታዊ ሚናም ሊጫወት ይችላል ሲሉ ተናግረዋል። ኤርትራ በአሜሪካ አዎንታዊነት ካገኘች በቀይ ባህር አካባቢ ጥሩ ሚና የማግኘት እድል ይኖራታል የሚሉት ተንታኙ ይህም ምንም እንኳን ለኤርትራውያን የተለየ ነገር ያስገኝላቸዋል ባይባልም ለኤርትራው መሪ ኢሳያስ አፈወርቂ ግን እፎይታን ሊያስገኝላቸው እንደሚችል በምልከታቸው አብራርተዋል። አሜሪካ ከ30 ዓመታት በፊት ኤርትራ ላይ ማዕቀብ በመጣል ከዓለም የተገለለች ሀገር ስታደርጋት አንዱና ዋነኛው ምክንያት ምርጫ እንኳን በማይደረግባት ኤርትራ የአንድ ሰው አገዛዝን በመቃወም እንጂ ኤርትራ እንደ ሀያላኑ ሀገራት የአሜሪካ ጥቅም ላይ አደጋ በመደቀኑ አልነበረም። የዓለም አቀፍ ሕግ ተንታኙ አቶ ባይሳ ዋቆያ እንደሚሉት የሰው ልጅ መብት ጥያቄ የለም። ዛሬ በዓለም ላይ የፕሬዚደንት ዶናልድ ትራምፕ አስተዳደርም ስለ ኤርትራ ጉዳይ የሚያሳስበውም ከዚያ አኳያ አይሆንም ሲሉ ገልጸዋል። ኤርትራ ማዕቀብ ተነሳላትም አልተነሳላትም መሳሪያን ከውጭ አስገብታ ለጎረቤት ሀገራት ስጋት ትሆናለች የሚል ስጋት እንደማይታያቸው የገለጹት የዓለም አቀፍ ሕግ ተንታኙ ኢትዮጵያ ከቅርብ ጊዜ ወዲህ ከወደብ ባለቤትነት ጋር ተያይዞ ከኤርትራ ጋር መቃቃር ውስጥ የገባችበት ጉዳይም ተመራጭ የሚሆነው በሰላምና በድርድር ሲፈታ ነው ብለዋል። በደቡብ አፍሪካ በሚኖሩ አፍሪካውያን ስደተኞች ላይ የሚፈጸመው ጥቃት ተባብሶ እንደቀጠለ ነው ተባለ። በሀገሪቱ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ስጋት ላይ መሆናቸውም ተገልጿል። በደቡብ አፍሪካ ውስጥ የተፈጠረው ጥቃት ሊባባስ ይችላል በሚል ስጋት ናይጄሪያ ዜጎቿን ለማስወጣት እየሰራች ነው መባሉም ተሰምቷል። ሌሎች አፍሪካ ሀገራትም በደቡብ አፍሪካ መንግስት ላይ ጫና እያሳረፉ ናቸው። ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በበኩሉ ዜጎቻችን ላይ ከለላ እንዲያደርግ ሲል የማሳሰቢያ ደብዳቤ ለደቡብ አፍሪካ መንግስት ጽፏል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን እንደ ማህበረሰብ በተደጋጋሚ የጥቃት ኢላማ እየሆኑ እንደሚገኙ ይናገራሉ። የዘንድሮ ደግሞ የከፋ ነው። ከቤትም መውጣት አልቻልንም፣ ስራ መስራት አልቻልንም እያሉ ስጋታቸውን እየገለጹ ነው። ንብረታቸው በየጊዜው በጥቃት አድራሾች እንደሚወድምና እንደሚዘረፍ እንዲሁም መጤዎች በሚል ቅጥያ ስም ተሰይመው በጥቃት ቡድኖች አለማቋረጥ ማዋከብ እንደሚደርስባቸው ተናግረዋል። ይህ በአገሪቱ በርካታ የንግድ ቦታዎች ባሏቸው ኢትዮጵያውያን ላይ በረታ እንጂ ጥቃቱ አፍሪካውያን ስደተኞች ላይ በሙሉ የሚፈጸም እንደሆነም ይገልጻሉ። ውድ አድማጭ ተመልካቾቻችን ለዛሬው ከአዲስ መረጃ ዩቲዩብ ቻናል የያዝንላችሁ መረጃዎች እኒህን ይመስሉ ነበር። ቸር ቆዩልን።